አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ሀገራችንን ሰላም ያድርግልን። ሀዋይቤ ወጥቶ ከመቅረት አላህ Subhanahu Wa Ta'ala ይጠብቀን እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ነባሮቹ ደግሞ እንደወትሮ የምታበረታቱኝ ሀባይቢ ምስጋናዬ ከልብ ነው። ጀዛኩም አላህ ወልፍ ኸይር። ቻናሌ ከፖለቲካ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ እህታችሁ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቻናሌ ያው ዛሬ ላይ እይታ ባይኖረውም ያድጋል በሚለው ተስፋ አለኝ ኢንሻአላህ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 3 ይቀጥላል። የዚያ ዓመት ሐዘን በዚህም አልበቃም። ለረሱል ሰለላሁ ዐለይሂ ወሰለም እንደ ጋሻ ሆኖ ከቁረይሾች ይከላከልላቸውም የነበረው አቡ ጣሊብ በእርጅና አልጋው ላይ ላይመለስ አሸልቦ ቀረ። አዎ ይህን ዓመት ለረሱላችን ሰለላሁ ዐለይሂ ወሰለም ብቻ ሳትሆን ለኛም የሐዘን ቀን ሆኖ ተመዝግቧል። አሁን ረሱላችን ሰለላሁ ዐለይሂ ወሰለም የኔ ብለው የሚመኩበት ሰው መካ ላይ የለም። ይህንን ጥሪ መካ ላይ ማድረስ ተከለከሉ። ይሁን እንጂ እጃቸውን አጣጥፈው አልተቀመጡም። የአላህን ጥሪ ለማድረስ ረዳት አገኝ በማለት ከመካ አጎራባች ወደ ሆነችው ጧኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸውም ምንም እንኳን ጧኢፍ ላይ ተስፋ ቢያደርጉም ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ተዟዙረው ጥሪ ያደረጉ። በመጨረሻም የጧኢፍ ሰዎች በህፃናት በእብዶችና በውሾች ረሱልን እያስደበደቡ ከሀገር ያስወጧቸው ጀመር። ሐስቢየላሁ ወኒዕመል ወኪል። ከየአቅጣጫው የሚወረወሩት የድንጋይ ጋጋታዎች የአሽረፈል ካልቀን እግር ክፉኛ አደማቸው። ከጎናቸው ያለው አገልጋያቸው ዘይድ የሚወረወሩትን የድንጋይ ጋጋታዎች ረሱል ሰለላሁ ዐለይሂ ወሰለምን እንዳይጎዷቸው በአካል ቢከላከልም ከህፃናቱና ከእብዶቹ የተወረወሩትን ድንጋይ የረሱል ሰለላሁ ዐለይሂ ወሰለምን ጭንቅላት ፈንክቶ ፊታቸውን በደም አላወሰው። ሐስቢየላሁ ዐለይኩም። ከሚዘንብባቸው ድንጋይ ናዳ የበለጠ ልባቸውን ያደማው ይሰነዘሩባቸው የነበሩ የንቀትና የስድብ ቃላት ነበር። ፊዲካ አቢ ወኡሚ ያ ረሱላላህ። ያን ጊዜ ረሱል ደካማነታቸውን ለአላህ እንዲህ በማለት ተናዘዙ። ጌታዬ ሆይ የኃይሌን መድከም የመላዬን ማነስ እና ሰዎች ዘንድ የደረሰብኝን ንቀት ለአንተ አቤት እላለሁ። አንተ የአዛኞቹ ሁሉ አዛኝ፣ አንተ የደካሞቹ ጌታ፣ አንተ የኔ ጌታ ለማን ትተወኛለህ? ለቀሩት አጥቂ ትሰጠኝ ይሆንስ? በጠላት እጅ ላይ ትጥለኝ ይሆን? በእኔ ላይ ተቆጥተህብኝ ካልሆነ በሚደርስብኝ ሁሉ ግድ የለኝም። ነገር ግን ማርታህ ብቻ ለኔ የሰፋ ጸጋ ነው። ጨለማውን በበረውና የአቅርቢቱም ይሁን የመጪውን ዓለም ያሳመረ በሆነው የአንተ ፊት ብርሃን እጠበቃለሁ። ቁጣህ እንዳይወርድብኝ ወይም ጥላቻህ እንዳይሰፍርብኝ። ከዚያም አላህ በተራራ ላይ የተወከለውን መልክ ወደ ረሱል ላከው። መልኩም ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት በመምጣት ሙሐመድ ሆይ ሁለቱን ተራራዎች በእነርሱ ወይም በጧኢፍ ሰዎች ላይ እንዳላተመባቸው ፍላጎትህ ከሆነ አደርገዋለሁ አላቸው። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ከአብራካቸው እሱ ወይም አላህን በብቸኝነት ያለማጋራት የሚያመልኩ ልጆችን አላህ እንደሚያወጣ ተስፋ አደርጋለሁ አሉት። ከዚያም እጃቸውን ወደ ላይ ከፍ በማድረግ የአላህ ህዝቦቼ የሚሰሩትን አያውቁምና ወደ ትክክለኛው ጎዳና ምራቸው በማለት ዱዓ አደረጉ። አሁን ወደ መጡበት መካ ለመመለስ ጉዞ ጀምረዋል።
ጉዟቸው ላይም የሱብሂ ሶላት ደረሰባቸው። በበረሃ ቆመው ሲሰግዱ የጅን ጭፍሮች ተመለከቷቸው። በበርካታ ቁጥር ያላቸው ጅኖች በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሀጅ ጊዜ ደረሰ። እንዲቀድመው ጊዜያት ሁላ አሁንም የአረብ ነገዶች ለሀጅ ስነ ስርዓት መካን መጥተው ሞሏት። ይህ ሁኔታ ለረሱል ሰለላሁ ዐለይሂ ወሰለም ጥሩ አጋጣሚን ስላልተመቻቸላቸው ሰው ወደ ተሰበሰበበት ሁሉ በመሄድ ስላመቻቸላቸው ሰው ወደ ተሰበሰበበት ሁሉ በመሄድ እናንተ ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ። እኔን ከተቀበላችሁኝ አረቦችን በቁጥጥራችሁ ታውላላችሁ። ተቀረውም ዓለም ለእናንተ ያጎበድዳል፣ በጀነትም ንጉሶች ትሆናላችሁ እያሉ ጥሪ ማድረግ ጀመሩ። በዚያ ሁኔታ ላይ ሳሉ ረሱል ሰለላሁ ዐለይሂ ወሰለም የየስሪብ ሰዎች ተመለከቱና ጠጋ በማለት እና ማናችሁ ብለው ጠየቋቸው። ሰዎቹም የከዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ እምነት ተከታዮች ናችሁን አሏቸው። ሰዎቹም አዎ አሉ። ረሱልም ተቀምጠን ትንሽ እናውራ አሏቸው። ሰዎቹም እሺ አሏቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ እያደረጉላቸው ሰዎቹን ልባቸውን በእስልምና እንዲንጠለጠል አደረጉ። ሰዎቹም በመጨረሻው ዘመን የሚጠበቀው ነቢይ ይህ መሆን በመረዳት ማንም እንዳይቀድማቸው እና ወደ ሀገራቸውም ሊያስገቧቸውም ወሰኑ። የረሱል ሰለላሁ ዐለይሂ ወሰለም ወሬ በእነዚህ ሰዎች እና በሙስዓብ ኢብን ኡመይር አማካኝነት በጥቂት ቀናት በመዲና ነዋሪያን ጆሮ ሁሉ ደረሰ። ሁሉም ሰው ያንን ነቢይ ለማየት ጉጉቱ ጨመረበት። ወረሃ ዚልሂጃ የዩስሪብ ሰዎች ደግሞ ወደ መካ በመምጣት ረሱል ሰለላሁ ዐለይሂ ወሰለምን ተገናኝተው ሁለተኛውን ቃል ኪዳን ገቡላቸው። በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም እሳቸውንና አቡበክርን በማስቀረት ሁሉንም ተከታዮቻቸውን ወደ መዲና ሸኟቸው። ይህ ሁኔታ ደማቸውን ያፈላው ቁረይሾችም ንብረትነቱን የቁሰይ ኢብኑል ኪላብ በሆነው ዳር ነድዋ በተባለው ሰፊ አዳራሽ ውስጥ ለመወያየት ተሰበሰቡ። ስብሰባውም ተጀመረ። የስብሰባው ርዕስ ሙሐመድና ተከታዮቹ መዲና ተሰበሰቡ ማለት የኛ ንግድ ሸቀጦች በመዲና ስለሚያልፉ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበረ። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል፣ ሌሎቹ ደግሞ አይ እስከሚሞት ድረስ እንሰረው ተባባሉ። የተቀሩት ደግሞ አይ ከሁሉም ጎሳዎች ጠንካራ ወጣቶች በመመልመል ሁሉም ሰይፍና ሲዛቸውና በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህንን ሁሉ ጎሳ መበቀል ስለማይችል የደሙን ካሳ ብቻ እንሰጣቸዋለን አሉና በዚህ ተስማሙ። የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች የትውልድ ሀገራቸውን መካን ትተው በመውጣታቸው ከተማዋ እጅጉን ጭር ብላለች። የነሱ መካን ትተው መውጣት ያበሳጫቸውም የቁረይሽ መሳፍንቶች ነብዩን ሰለላሁ ዐለይሂ ወሰለምን በጦርነት ሊያስወጉ ከተለያዩ ጎሳዎች ያዘጋጇቸውን ወጣቶችም በተጠንቀቅ ቆመዋል። የጅብሪል ረሱላችን ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዛቸው። ሰዓቱ እኩለ ቀን ላይ ነው። ፀሐዩ አይሏል። የመካ ሰዎች በዚያ ሰዓት የትም አይንቀሳቀሱም። ይህ ትዕዛዝ ለረሱል ሰለላሁ ዐለይሂ ወሰለም እንደመጣላቸውም ያላወሯቸው ወደ አቡበከር ቤት ገሰገሱ።
ያለ ወትሯቸው ወደ አቡበከር ቤት ገሰገሱ። አቡበከር ደነገጠ። ምክንያቱም በዚህ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በሶስት አይኑን ማረፊያ እየተመለከታቸው በስስት የአይኑን ማረፊያ እየተመለከታቸው ያ ረሱላላህ በሰላም ነው በዚህ ሰዓት የመጡት አሏቸው። እሳቸውም በቤት ውስጥ ያለውን ሰው ሁሉ አስወጣ አሉት ሚስጥር ሊያወሩ። አቡበከርም አንቱ የአላህ መልእክተኛ እቤት ውስጥ ማንም የለም ከቤተሰቦች ውጭ፣ እኔ ቤተሰቤ ደግሞ ያንቱም ቤተሰብ ነው አላቸው። እሳቸውም ከመካ እንዲወጣ ታዝዣለሁ አሉ። አቡበከርም ከእሳቸው እንደሚሄድ ሲያውቅ በደስታ አለቀሰ። እዚያም ረሱል ሰለላሁ ዐለይሂ ወሰለም ቤታቸው ላይ አልይን አስተኝተውት ምንም እንደማያገኘው ቃል ገቡለት። በኋላ ከቤታቸው ሲወጡ ወታደር ቤታቸውን ከቦት ተመለከቱ። ይህንን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ከመሬት አፈር በመዝገን ከስተፊታቸውም ግርዶን ከስተኋላቸውም ግርዶን አድርገው ሸፈኗቸው። ስለዚህ እነሱም አያዩም የምትለዋን አንቀጽ ቀርተው ያዩትን አፈር በወታደሮች ላይ በትነውባቸው እሳቸው የበተኑትን አፈር በሁሉም ወጣት አይን ገብቶ አይኖቻቸውን ሲያጋርድ ረሱላችን ሰለላሁ ዐለይሂ ወሰለም ትተው አለፉ። ወጣቱ ሁሉ ሰይፉን አዘጋጅቶ የረሱላችን ሰለላሁ ዐለይሂ ወሰለም መውጣት እየተጠባበቀ ሌሊቱ ነጋ። ድንገት ዘው ብለው ሲገቡ በረሱል ሰለላሁ ዐለይሂ ወሰለም ቤት ቦታ አልይ ብሎ ተኝቷል። በጣም ተበሳጩ። ወዲያው በመምታትንም ረሱሉን ሰለላሁ ዐለይሂ ወሰለም ወደ መዲና ወደሚወስደው መንገድም ሲገሰግሱ ሄዱ። ቁረይሾች ለፍለጋ የመዲናን መንገድ በሙሉ እንደሚያስሱት የተረዱት ነብይም ከባልደረቦቻቸው ጋር በመካ ዙሪያ ወዳለ አንድ ዋሻ ውስጥ ለመከላከል ሄዱ። ውድ ቤተሰቦች የቀጣውን ክፍል በሚቀጥለው እስከዛው አሰላሙ አለይኩም።